ኢትዮጵያንን ለአጋቾችና ለገዳዮች የሚያቀርበው ቡድን መጨረሻ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የኢትዮጵያ ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት የዳረገ ያለውን ህገወጥ አዘዋዋሪ ትግራይ ክልል ሽሬ ከተማ በቁጥጥር ስር ማዋሉን አስታወቀ። ፖሊስ ሰኞ ዕለት መጋቢት 28 2018 ዓ.ም ባወጣው መግለጫ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረውን የተባረክ ዳዊት ወይንም ክብሮም የተባለውን ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር ማዋሉን አስታውቋል። ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ሶማሊያ በመመልመል ወደ ሊቢያ ይወስድ እንደነበር ፖሊስ በመግለጫው ላይ ጠቅሷል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቀሱ እንደነበር ፖሊስ አስታውቋል። ይህ የህገወጥ የሰዎች አዘዋዋሪ ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይ ተገልጿል። ከዚህም በተጨማሪ ገንዘብ መክፈል ያልቻሉትን በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ያደርሱ ነበር ተብሏል። በዚህ የቡድኑ ድርጊት የበርካታ ስደተኞች ህይወት ማለፉን፣ የአካል ጉዳት እንደደረሰባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡ ተጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎችና ቤተሰቦቻቸውን በሀገር ውስጥና ከሀገር ውጭ የምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድስ፣ ሉክዘምበርግ እና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉንም የፌዴራል ፖሊስ ጨምሮ ገልጿል። በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ክብሮም በተለያዩ ሀገራት የሚጠቀምባቸው ከ4 በላይ ስሞች እንደነበሩት ፖሊስ በመግለጫው ላይ አስመልክቷል። የፌዴራል ፖሊስ በህገወጥ የሰዎች ዝውውር የተጠረጠራቸውን በቁጥጥር ስር ለመዋል ሮክ ከተባለ በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ድርጅት ጋር የመረጃ ልውውጥ ማድረጉንም ገልጿል። በዓለም አቀፍ ደረጃ ይፈለግ የነበረው ይህ ህገወጥ የሰዎች አዘዋዋሪ የተባረክ ዳዊት አለሙ ከዚህ ቀደም ወላጆቹ ባወጡለት ስም ጳውሎስ ዳዊት ወልዳይ ታወቅ እንደነበር ፖሊስ ጠቅሷል። ፌዴራል ፖሊስ በመግለጫው ላይ ወንጀል መስራት ሲጀመር የሚታወቅባቸው ስሞች በማለት ግለሰቡ ሱዳን ሀገር የሚታወቅበት ስም አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ሙኒር መሆኑን ገልጸዋል። ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሀሰተኛ ስሞች መሆናቸውን ፖሊስ በምርመራ ማረጋገጡን በመግለጫው ላይ አመልክቷል። ፖሊስ እነዚህን ስሞች በመጠቀም ምርመራና ክትትል ማድረጉን አስመልክቶ ከ70 በላይ በሀገር ውስጥና በተለያዩ አገራት የሚገኙ ዋና ዋና ህገወጥ አዘዋዋሪዎችን መለየቱን አስታውቋል። ከዚህ በኋላ ፖሊስ ዋና ተጠርጣሪ ነው ያለውን ክብሮምን ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር አውሏል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀል ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት ማሳገዱን ፖሊስ በመግለጫው ላይ ጠቅሷል። ከተለያዩ ኢትዮጵያ ክፍሎች የተሻለ ኑሮን ፍለጋ በርካታ ወጣቶች፣ ሴቶችና ወንዶች ያላቸው ለህገወጥ አዘዋዋሪ በመክፈል በአደገኛ ሁኔታ የሀገራትን ድንበርና ባህሮችን በማቋረጥ ሞትን ጨምሮ ለተለያዩ አደጋዎች ይዳረጋሉ። ፍልሰተኞቹ በጉዟቸው ውስጥ ከሚያጋጥሟቸው እንግልቶችና ለህይወት አደገኛ ከሆኑ ክስተቶች በተጨማሪ በህገወጥ የሰዎች አዘዋዋሪ እጅ ለብዝበዛ፣ ለመደፈር፣ ለስቃይና ለአካል ጉዳት እንዲሁም ለሞት ይዳረጋሉ። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።